ዛሬ በተለመደው መንገድ የመቶ ቀን ሪፖርት የምናይበት ይሆናል። ከዚህ ቀደም ከነበረው አገማገማችን በተለየ መንገድ በዘጠኝ ወር ውስጥ የነበረንን አፈጻጸም በማክሮ ኮሚቴ የታዩ የማክሮ ኢንዲኬተርም የሴክተራል ሪፎርም ውጤትም በድምሩ ይቀርባል። በሚቀርበው ሪፖርት ላይ ተንተርሰን ተጨማሪ ውይይቶች በማድረግና በማዳበር በሚቀጥሉ 3 ወራት ልንሰራባቸው የሚገቡትን ስራዎች አቅጣጫ እናስቀምጣለን። የዘጠኝ ወሩን የስራ አፈጻጸም ስንመለከት በተወሰነ ደረጃ የካቢኔ አባላት ከግምት ቢያስገቡት ብዬ የማስበው ነገር በማክሮ እንደታየው ለዚህ አመት ካቀድነው እቅድ አንፃር ውጤቱ በጣም ከፍተኛ ነው እና ካቢኔው ሪፖርቱን እንዲያይ የሚፈልገው ትጋት ስኬት ይወልዳል። በመትጋታችን በመልፋታችን በእቅዳችን ልክ ውጤት ለማየት የሚታይ የሚጨበጥ ውጤት ለማየት ችለናል። ነገር ግን ስኬት መልሶ ትጋት ይገላል። ተሳክቶልኛል ያሰብኩትን ከውኛለሁ የሚል ኃይል ይዘናጋል። ስኬትን ትጋት ገዳይ ሳይሆን ትጋት ተጨማሪ ትጋት ወላጅ አድርገን መጠቀም ከቻል በሚቀጥሉት 3 ወራት ካሰብነው እቅድ በላይ አሳክተን የተሟላ ስኬትና ለሚቀጥለው አመት ስራችንም መነሻ ነገር እናገኛለን። አሁን ተሳክቶልናል በመናስበው ልክ ሰርተናል የሚል ግምገማና እንደምታ ደግሞ ካለ ስኬት ትጋት ስለሚገድል ማድረግ የሚገባን ተጨማሪ ልፋቶች ይቀንሱና ለውጡ በምንፈልገው ልክ የተሟላ ውጤት አያመጣም። የለውጥ ገቺ ተብሎ ከሚወሰዱ ነገሮች አንዱ ስኬት ነው። ለውጥን የሚገታ ተሳካልኝ የሚል ድሃ መካከለኛ ገቢ ሲደርስ ታስሮ የሚቀረው ባገኘው መጠነኛ ስኬት ስለሚረካ ነው። እና ፊገሮቹ የለውጥ ጉዞ ወጥመድ ውስጥ የሚያስገቡን እንዳይሆኑ የለውጥ ጉዞ ወጥመድ ስኬት ስለሆነ በእያንዳንዱ ሴክተር ያገኘነው ውጤት ለተጨማሪ ልፋት ለተጨማሪ ጥረት የሚያነሳሳን ከሆነ በአገር ደረጃ የምናስበውን ብልጽግና ለማረጋገጥ ያግዘናል።